አይ ለምን አንቺ ራስሽ አታደርጊው? እኔ ልጅ ማሰብ ስላልቻልኩ ነው። አንቺ ግን የሆነ ችግር እንኳን ቢመጣ ራስሽን ትሰውሪያለሽ። አለሜ ደህና ናት? እሱ አንቺን አይመለከትሽ። እናቴ የት ነህ? ብቻ ከቤት ከሆነ እንዳይሆን። የእንጀራ አባት ሆነሃል። አልገባኝም። ትሁት ሴት ልጅ አለቻት። ስለ እናቴ የምነግርህ ደግሞ ሄደሽ ብር ማትፈጥር ከሆነ አለበለዚያ ግን አታገኛት። አታገኛትም? እናቴ አለች አይደል? አዎ አለች። ቤቲ በትሁት በኩል የሰማችው ሚስጥር አሳልፋ ለናቲ ተናገረች። እንግዲህ ናቲ የሚጠብቀው ስለ እናቱ ጉዳይ እንጂ ስለ ትሁት ምንም ለደንታው አልነበረም። ምንም እንኳን ትሁትን እየወደዳትና እያፈቀራት መጥቶ አንቺ ከጎኔ እንድትሆኝ እፈልጋለሁ፣ በጣም ጥሩ ልጅ ሆነሽ አግኝቼሻለሁ በማለት ሚስቱ እንድትሆን የተመኛት ሴት ብትሆንም ልጅ ስላላት በህይወቱ አንዳችም ቅንጣት ጉድለት እንደሌለበት ያውቃል። ሆኖም ትሁት ልጅ ኖራት አልኖራት ምንም አይነት ልዩነት የሚፈጥርበትም አይመስልም። እናም ስለ እናቱ ማወቅ የሚፈልጋቸው አዳዲስ ነገሮች ግን አሉ። አንዴ እናት ሞታለች፣ በሌላኛው አቅጣጫ ደግሞ እናት በህይወት አለች። እነዚህ ሁለት የተወዘጋገቡ ነገሮች እየሰማ ነው። ማንኛው ላይ ቆሞ ተስፋ ቆርጦ ህይወቱን ማስቀጠል እንዳለበትም ግራ ተጋብቷል። ማለትም በአንዳንድ በኩል እማዬ ትኖር ይሆን እንዲህ ይላል፣ ሌላኛው በኩል እናትህ እኮ የለችም፣ ያው እኔ የተሳሳተ መረጃ አሳልፌ ስለነገርኩ ነው በማለት ትሁትም እንድጠይቀው አድርጓታል። ላይ ትሁትን እናቱ እንዳለች ሲያስጨንቃት ከእንግዲህ በኋላ ቤቲን ተቀራረባት፣ እኔን ትወኝ አለችው። ሆኖም በዚህ ምክንያት ነበረ ቤቲን እየተቀራረባት የመጣውና ወደ ውጭ በመውጣትም ሳይፈልግ በግድ ከቤቲ ጋራ እንዲያሳልፍ ያደረገው። ታዲያ መጠጥ ጠጥተው ሲጨርሱ እሱ ወደ ቤት መመለስ እያሰበ እሷ ግን ካላደርን አለችው። ቢሆንም ግን የሷን ፍላጎት አልፈጸመላትም። ምን ትፈልጋለሽ? ልትነግሪኝ የምትፈልጊውን ነገር ንገሪ ሲል ማስጨንቃት። በስከ መጨረሻም ትሁት እኮ ልጅ አላት፣ እናትን በህይወት አለች ስትል የተደበቀውን ሚስጥር አሳልፋ ለናቲ ነግረዋለች። እንግዲህ አቶ ገዛኝ የሚፈሩት ትሁትን እንጂ ቤቲ ትናገራለች ብለው አላሰቡም ነበር። ቢሆንም ግን ቤቲ እናቴን አገኘዋለሁ በሚል ሰበብም አሳልፋ ለናቲ ነገረችው። ሰላም ውድ የትሁት ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በክፍል 92 ተከስተናል። በዛሬው ክፍል ደስ የሚለው ነገር ትሁትን ከጭንቀት ትንሽ ያላቀቃትም ይመስላል። አቶ ገዛኸኝ አሁንም ትሁትን አርፈሽ ካልተቀመጥሽ በስተቀረ በልጅሽ እንመጣብሻለን እያሉ ቢያስጨንቋትም እሷም እባክህን አቶ ገዛኸኝ ከኔ ህይወት ምን ትፈልጋለህ? ቢያንስ እንኳን ለልጅ ሰላም ስጠይ ስትል ለምነዋለች። እንግዲህ እስኪ በባለፈው ምን ላይ ነበር ያቆም ነው? ቀጥታ ወደ አለሜ ክፍል ወደ ነበረችበት እየሮጠ ሲሄድ ክፍሉንም ከፍቶ ሲገባ እሷን ሊያገኛት አልቻለም። ምክንያቱም ቀድሞውኑ ትሁት ደውላ ነግራቸው ስለነበረ ናቲ እናት በህይወት የለችም ብዬ ነግረዋለሁ፣ ልጁም እያበደ ነው፣ እንግዲህ የምታደርጉትን አድርጉ በማለት ውጭ ላይ እንደነበረች ለቤቴ በነገረቻት ሰዓት ነበረ ወደሆኑ ተቀዳድሞ አለሜን አስወጥተው ሌላ ቦታ እንድትደበቅ ያደረጓት። ታዲያ በዚህ ሁኔታ ናቲ ወደ ክፍል ሲያመራ እናቱን ሊያገኛት አልቻለም። እማዬ እዚህ ክፍል ነበር ተዘግታ የኖረችው አለ። በትሁት አማካኝነት የደረሳትን ደብዳቤ አንስቶም ተመለከተው። ይኸው ደብዳቤው እዚህ ላይ አለ። እማዬ እዚህ ክፍል እንደተዘጋች እነዚህ ሁኔታዎች ያመላክታሉ በማለት ደብዳቤውን በመያዝ ወደ ትሁት ያመራል። ወደ ክፍል ስገባ እማዬን አላገኘዋትም። ደብዳቤው ግን ይኸው በአንቺ አማካኝነት ነው አይደል ይዘሽ የምትገቢው እያለ ጠይቃት። ትሁት ስለዚህ ጉዳይ በዝርዝር ማብራሪያ መስጠት አልፈለገችም። ይልቁንስ ናቲ አታስጨንቀኝ፣ እንዲህ አይነት ጥያቄ አትጠይቀኝ አለችው። እሺ እናቴ ሞታለች ወይስ በህይወት አለች በማለትም ድጋሚ ጠይቃት። ናቲ እባክህን ተወኝ፣ ለምንድን ነው ጥሩ ልጅ ነበርሽ፣ አሁን ግን እየከፋሽ መጥተሻል፣ ወይም አባቴ ይህንን እውነት እንድትክጅ አስገድደውሻል ማለት ነው አለ። በእርግጥም ያቶ ገዛኸኝ ዛቻና ማስፈራሪያ ነገሮች እንዲቀያየሩ እንዳደረገው ናቲ ሁሉንም ተረድቶታልና ናቲ ክፍል ውስጥ እናቱን አለመኖሯን ካየ በኋላ ቀጥታ ወደ ሳሎን በመምጣት አሁንም ቲን ተመልሶ ያስጨንቀኛል በሚል ፍርሃት ሳሎን እንድትለቅና ወደ መኝታ ክፍል እንድትደበቅ ሆናለች። ታዲያ ከመኝታ ክፍል ቆይቶ ወደ ሳሎን በሚመጣበት ሰዓት አቶ ገዛኸኝ ነበር ያገኘው። እናም ናቲ እናቱን ፍለጋ ወደ ክፍል እንዳመራ ከተመለከተ በኋላ አንቺ ነሽ አይደለ እናቱ እንዳለች የተናገርሽው በማለት ትሁትን ያስጨንቃት ገብቷል። እንግዲህ እውነታውን ክጄ እናት በህይወት የለችም ስል
ናግራለሁኝ። እንግዲህ ከኔ ምን ትፈልጋላችሁ እያለችም ትሁት ምን ያህል ከባድ ቤት እንደገባችና ይህንን ፈተና እንዴት እንደምትወጣውም ትጨናንቃለች። ብትፈቅዱልኝ ስተውኝና ወደ እናቴ ቤት ወይም ደግሞ ልጄ ወደምትገኝበት ወደ ክፍለ ሀገር ሄዳለሁ አለቻቸው። አቶ ገዛኸኝ በፍጹም የቤታችን ሚስጥር አውቀሻልና አትወጭም አሉ። የተፈራረምንበት የ2 ዓመት ውልሽም ሳያልቅ ትም ቀስቀሳትም በማለትም በትሁት ላይ ግዳጅ እንዳለባትም አስገድዷት። ትሁት እና ምን አደርግ ነው የምትሉኝ? ቢያንስ ለልጄ ስትሉ ሰላሜን ስጡኝ አለች። እንዳትናገሪ የሰጠንሽን ማስጠንቀቂያ አንቺ እኮ ሕግ አፍርሰሽ ተናግረሻል። ስለዚህ ሚስጥር አሳልፈሽ ለናቲ በመናገርሽ ነበረ ልጅሽ ሰላሟን እንድታጣና ወደፊትም ብዙ ችግሮች ሊገጥሙሽ እንደሚችሉ። ለጊዜው ግን ልጅሽ የሚሆን ቤተሰቦችሽ በደህና እየኖሩ ነው እንጂ አርፈሽ የማትቀመጭ ከሆነ ቤተሰቦችሽንም ቢሆን ልጅሽን አንድ ነገር ትሆናለች እያሉም ይዛቱ ነው። ታዲያ ትሁት ይህ አስጨናቂ ነገር እውነታውን እንድትሸሽ ያደረጋትና በተለይ ለናቲ የተፈጠረውን ነገር ላለመናገር ያቀደችበት እቅዷ ነበረ። ማለትም ሰው ለልጁ ሲል የግድ እውነታውን መሸሽ አለበት። ዛሬ ላይ ናቲ ከትሁት ላይ ያያቸው አንዳንድ ምልክቶች ምናልባትም በገንዘብ ተደልላ እኔን አሳልፋ ለመስጠት የምታውቀው ሚስጥር ለመደበቅ ተገዳለች ማለት ነው በሚል እምነት ነበረ ትሁትን ሲጠይቃት የነበረው። አንቺም እውነታውን መሸሽ ፈለግሽ አይደለ? እኔ መጀመሪያ ስቀርብሽ ወድጀሽና ሁኔታዎችሽ ሁሉ ደስ ብለው ነበረ። ዛሬ ላይ ግን ከወትሮ በተለየ ጸባይሽ በጣም ነጭናጫና እንዳደረኩሽ ባላውቅም በጣም ተቀይረሽብኛል ሲልም ናቲ ለትሁት ጠየቃት። ትሁትም የኔ መኖር የሚያኖራቸው አካላት ስላሉ የግድ እውነታውን ለመሸሽ ተገድጃለሁ። ለማንኛውም እኔን ከመጨቃጨቅ በፊት ለምን ቤቴን አትቀርባትም አለችው። እንዲህ ስለ እናቱ አዲስ መረጃ ማግኘት የፈለገው ናቲም ቤቴን ምን ልታዘዝሽ እያላት ነው። ወደ ውጭ ወጥተንም እንድንገናኝ እፈልጋለሁ በማለት ይቀጥራታል። ታዲያ ወደ ውጭ ወጥተውም አንዳንድ ነገሮች እየጠየቃት ነው። እባክሽን ስለ እናቴ ምን የምትነግሪ ነገር አለ? የምታውቂው ካለ አስረጅኝ አላት። እሷም አዎ ስለ እናትም ሆነ ስለ ትሁት ብዙ ነገር እነግርሃለሁኝ፣ ብቻ ምሽታችን ያማረ ይሁን አለችው። ወደ መጠጥ ቤት በመውሰድም በላይ እንዲጠጣና ስካር አሳባ ይዘው ለመተኛትም እቅድ አወጣ ነበረ። ቢሆንም ግን ናቲ በጣም ራሱን እየጠበቀ ነው። ቤቴ እንዳሰበችው ሳይሆን ሚዛኑን በመጠበቅ ነበረ መጠጥ ቤት ራሱን ለመጠበቅ ጥረት ሲያደርግ የነበረው። ለምን አልጠጣህም አለችው። አይ ብዙ የመጠጥ ሰው አይደለውም። ለማንኛውም አሁን ወደ ቤታችን እንመለስ፣ እየመሸ ነው። የምትነግሪኝን ነገር ለማዳመጥ ዝግጁ ነኝ በማለትም እየጠየቃት ነው። ሆኖም እሷ ብዙ የማውቃቸው ነገሮች አሉ። ከነዚህም መካከል ትሁት ልጅ አላት። ይህ የመጀመሪያው ሚስጥር ነው ስትልም ጀመረች። እሺ ትሁት ልጅ ይኖራት፣ ሌላ ስለ እናቴ ምን የምታውቂ ነገር አለ? ስለ እናቴ የማውቀው ነገር የለም በማለት ለመደባበቅ ብትሞክርም እናቱ ለናቲ ድክመቱ እንደሆነች ታውቃለችና እናትህማ በሕይወት አለች ስትል ነግረዋለች። እንግዲህ ይህ ሚስጥራዊ መረጃ መቼም አይደለም በቤት ይቅርና በትሁት እንዲነገር የማይፈልገው አቶ ገዛኸኝ ዛሬ ራሷ ይህንን አጋጣሚ በመጠቀም ናቴን ወደ ራሷ ለማምጣት የምታደርገው ጥረት ነበረ ሚስጥሩን እንድታወጣ ያደረጋት። እንግዲህ ይህ ከመሆኑ በፊት ናቲ ደብዳቤውን ከአለም መኝታ ክፍል ስላገኘው እየጨቃጨቀኝ ነው። እናም ስለዚህ ነገር ምን አለ በግልጽ ብታስረጅው፣ ሴት ነሽና ምን ያህል እንደሚጨነቅ ታውቂያለሽ። ናት ስለ ልጇ በብዙ ስቃይ እያለፈች ነው። ለማንኛውም የእሷ ስቃይና እንግልት ቢገባሽ ጥሩ ነበረ። ብቻ እያሰብሽ ከህሊናሽ ጋር ተጣልተሽ የምትኖር ብላታለች። እሱም እንግዲህ ደብዳቤው በትሁት አማካኝነት ከአለሜ ይደርስ እንደነበርና ከዛም የአለሜን መኖር እየተናገረችው እሷ እንደሆነች ይህ ካወቀች በኋላ ነው። እናም ለምንድን የተናገርሽው? ለምንስ ደብዳቤውን አደረሽ? በማለት ወቅሳት ነበረ። ትሁትም እንዴት ሰው ከህሊናው ጋር ተጣልቶ ይኖራል? አንቺም ለሆድ ብቻ አትኑሪ፣ ህሊናሽንም ጠይቂው ብላታለች። ህይወት ማለት ትርጉሙ ምን እንደሆነ ገና ስላልተረዳሽ ምንም ላስረዳሽ አልፈልግም። ለማንኛውም አርፈሽ ተቀመጭ እያለች ማስጠንቀቂያ እየሰጠቻት ነው። እንግዲህ በዚህ ባለመስማማት ነበረ ከናቲ ጋር በመገናኘት እውነታውን እንድታወጣ ያደረጋት። አቶ ገዛኸኝ እንግዲህ በዚህ ሁኔታ እጅግ በጣም ክፉና ጨካኝ መራር የሆኑ እንዲሁ ቀን በቀን አዳዲስ ነገሮችን እየፈጠሩ መጥተዋል።
ከዚህ መካከል ናቲ በራፉን ለመክፈት የሮጠበት አጋጣሚና ከዛም ታክፍል የገባበት ሁኔታ አለሜን ያገኛታል የሚል ግምት ነበረን። ገዛኸኝ ግን ናቲና አለሜ እንዳይገናኙ ይኸው ዛሬም እሷን አሽሽተው እናትና ልጅ እያራራቁ ይገኛሉ። ለማንኛውም ግን ናቲ እናት በህይወት አለች ከተባለበት ጀምሮ ይኸው ተስፋ ሳይቆርጥ ፍለጋውን ቀጥሏል። ፍለጋው ግን በጣም አድካሚና አሳዛኝ ነበረ። ትሁት ድራማ ክፍል 93 እስከምንገናኝ ድረስ ለዛሬ ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።